ሰላም አለይኩም ወራህመቱላሂ ወበረካቱ። የዜድ መሐመድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላሂ ረብል ዓለሚን። በያላችሁበት የአላህ ሱብሓነሁ ወተዓላ ረህመት እዝነት አይለያችሁ። እንዴት ናችሁ? ደህና ናችሁ? እንግዲህ ከብዙ መጥፋት በኋላ መግቢያ እስከሚጠፋብኝ ማለት ነው የጠፋሁትና አለክል ሐል እንዴት ናችሁ? ደህና ናችሁ ወይ? ረመዳን ሙባረክ ብያለሁኝ። እንኳን አደረሳችሁ። እንኳን ለትልቁ ወራት አልሐምዱሊላሂ ረብል ዓለሚን አደረሰን። እቺን ቀን በጉጉት ስንት የሚጠብቃት እያለ ግን ያላገኛት በጣም ብዙ አለና አልሐምዱሊላህ ረብል ዓለሚን ለዓለማቱ ጌታ ምስጋና ይገባው። በተረፈ እንዴት ናችሁ? ደህና ናችሁ? ዩቱብ መንደር እንዴት ነው? በዓል ወላሂ ጠፍቻለሁ። በጣም ነው የጠፋሁት እና እንደው ዛሬማ ቤተሰቦችን ሌላው ቢቀር እንዴት የዛሬ 2 ዓመት የዛሬ 3 ዓመት ሲደክመኝ የሚያጽናኑኝን ጓደኞቼን እህቶቼን በአጠቃላይ እንግዲህ በዚህ ሰላም ልበላቸው፣ አላህ ያግዛቸው፣ ዱዓም ላርግላቸው ብዬ ከች ብያለሁ ማለት ነው። ዛሬ እና የረመዳን ጥግረራ እንዴት ይዛችኋል? ታየኝ እኮ እኔ አሁን ዛሬ ቤቴን ባጸዳ ሳምቡሳ ብጠቅልል ማን ይቆጣኛል? ወላሂ ያ አላህ ያ ረቢ ይችን ቀን ለእናንተም አላህ ያድርስላችሁና አልሐምዱሊላህ ረብል ዓለሚን 2ኛ ዓመት ጾም ያለው እንግዲህ 3ኛ ዓመት ኢትዮጵያ ላይ ማለት ነው። አልሐምዱሊላህ ረብል ዓለሚን 1 ዓመት ላጤ ሁኜ ጾሜዋለሁኝ። 20 ቀን ሲቀረው ነበር የገባሁት ኢትዮጵያና 2ኛ ዓመቴን ባለትዳር ሁኜ ጾምኩት ማለት ነው። አልሐምዱሊላህ ረብል ዓለሚን። ያ ደግሞ ሲገርመኝ 3ኛ ዓመቴን ረመዳን የአንድ ልጅ እናት እሙዬ ስራ ተብዬ ጾምኩ። ልጾም ነው። አልሐምዱሊላህ ወላሂ ለአላህ ምስጋና ይነሳው አላህ እና የልጅ እናት ሁኜ አልሐምዱሊላህ ልጾም ነው ማለት ነው። እና ልጅ መንገደች ኢንሻአላህ 9ኛ ወሯን ይዛልኛለች። አልሐምዱሊላህ ረብል ዓለሚን ወላሂ ለአላህ ምስጋና ይገባውና ከዛ ከማዳም ኩሽና አውጥቶ እንደዚህ ባለጸጋ ላረገ ጌታዬ ምስጋና ይገባው ብዬ ነው የማመሰግነው። ይችን ቀን ደግሞ ለእናንተ አላህ ያቅርብላችሁ። በማዳም ቤቱ ናችሁ ስራ የበዛባችሁ ሀብሶ ምግብ የምትሰሩ ልጆች፣ ኩሽና ላይ የምትሰሩ ልጆች፣ ጽዳትስ እኔ ጽዳትን ምግብም ነበር የምሰራውና በጣም ከባድ ነበር ማለት ነው ወላሂ በጣም እና አላህ ያግዛችሁ። በያላችሁበት ጾማችሁን መዕቡል አድርጎ ኢንሻአላህ የእናንተን ዱዓ አላህ ይሰማልና የምትፈልጉትን ዱዓ አድርጋችሁ ኢንሻአላህ የዛሬ ዓመት አሳክቶላችሁ በየቤታችሁ በምትፈልጉት ኒዕማ ላይ ሆናችሁ የምትጾሙት አላህ ያደርጋችሁ ኢንሻአላህ። እኔ አልሐምዱሊላህ ረብል ዓለሚን ወላሂ ምንም የጎደለብኝም ነገር የለም። በጣም ተሟልቶልኛል። ለአላህ ሱብሓነሁ ወተዓላ ምስጋና ይገባው እና እህቶቼ ስራ የሚበዛባችሁ እህቶቼ አብሽሩ፣ ተስፋ እንዳትቆርጡ እምላችሁ እሱን ብቻ ነው ወላሂ። ምክንያቱም እኔ በጣም ስራ ይበዛብኝ ነበር። ካስታወሳችሁ ዩቱብ ላይ እምለቃለሁ እና ምናልባት አላህ የሚወደውን ሰው ነው የሚፈትነው እና በተለይ አረብ ሀገር ላይ ያላችሁ ሴቶች እህቶቼ ወላሂ በጣም ከባድ ነው በጣም ማለት ነው እና አላህ ስብሓነ ወተዓላ እግዝ ግድፍ ዱዓችሁን መዕቡል ጾማችሁን መዕቡል አድርጎ ስራችሁን ቀለል አድርጎ ኢንሻአላህ። የረመዳን ስራ ደግሞ ወላሂ ይከብዳል፣ ግን አላህ ስብሓነ ወተዓላ ደግሞ ቀለል ያደርገዋል። ወላሂ እኔ እንደ ረመዳን ስራ የሚበዛብኝ የመጅሊስ ምግብ ሰራ ነበርና እንደ ረመዳን ስራ የሚበዛ ግን ወላሂ የረመዳን ፈራህን ነው የምሰራው እና እንዲህም አለው ወላሂ አብሽሩ፣ ተስፋ እንዳትቆርጡ። በተረፈ እንዴት ናችሁ? ደህና ናችሁ? የዜድ መሐመድ ቤተሰቦች የሆናችሁ ያልሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ኢንሻአላህ አልጠፋም ቤት ቃል እገባለሁ። እሱ ያሟላው የመጫትን ነገር አትጠይቁኝና ኢንሻአላህ ያለመጥፋት ሞክራለሁኝ። አበረታቱኝ። ዩቲዩብ በጣም ወርዷል። ስንት ዋጋ የከፈልኩበት ዩቱቤ ነው ወላሂ 3 ዓመት ዋጋ የከፈልኩበት ነው እና እንደውም ኢባዳዬንም ቀንሼ ረመዳን እንደዛ እግሬ እስከሚያብጥ እየሰራሁ አዳሬን ለዩቱብ ብዬ ቁጭ ብዬ አድራለሁ። ምናለ ለኢባዳዬ ቁጭ ብዬ ብሆን እላለሁ አሁን እና ያ ዋጋ የከፈልኩበት ዩቱቤ በጣም ሞቷል አሁን ላይ እና
እየሰራሁበት አይደለም። ያለሁበት ነገር በጣም ከባድ ላይ ነበርኩኝ። አልሐምዱሊላህ ሀዘንም ላይ ነበርኩኝ። ያም ሲባል ደግሞ በቃ የዱንያ ነገር ብዙ ነው። አልሐምዱሊላህ የሰው ልጅ ደስታውን ብቻ ሳይሆን ክፉም ያሳልፋል እና ያንን ደግሞ አልሐምዱሊላህ ብሎ መቀበል ነው። የምወደውን የማከብረውን ታናሽ ወንድሜን ለእኔ ልጄ በሉት በቃ ወላሂ የባህር ልጄ አጥቻለሁ። አላህ ይርሐመው ኢንሻአላህ ጀነተል ፊርደውስ አላህ ይወፍቅልኝ ብዬ ዱዓ አረጋለሁ። ዱዓ አርጉለት። ከባድ ነው እና ያንን በቃ ሳሳልፍ ስልኩን ሳነሳ ወላሂ በጣም ነው የሚከብደኝ እና እረፍት ነኝ እኔ ቤቴ ነው የምውለው ስራ የለኝም። ነገር ግን ብሰራ ብዙ ነገር እጠቀም ነበረ እና ግን የሰራሁበት አይደለም። ኢንሻአላህ ካሁን በኋላ ለመስራት እሞክራለሁኝ ያለውን ነገር። በተረፈ አብሽሩልኝ አላህ ሱብሓነሁ ወተዓላ ዱንያ አኺራችንን አሳምሮልን ለሀገራችሁ አብቅቷችሁ እኔም እኮ ለዚህ በቃ የምትሉበትን ቀን አላህ ያቅርብላችሁ ኢንሻአላህ። ዛሬ ዱዓ ላደርግላችሁ ነው የመጣሁት እና አንድ ሰው ማለት ነው ወላሂ የነበረበትን ካስታወሰ አሁን ላይ ላለው ነገር ይጠነቀቅበታል ይባላል። እና እኔ ወላሂ ጁምዓ ሲደርስ ጁምዓን ቤቴ ፏስል ሱብሃንአላህ ወላሂ ትዝ ይለኛል። ጁምዓ እዛ ማሳልፈውን እና በቤቴ ምንም ሳልሰራ የምውልበትን ቀን ሳስብ ወላሂ በጣም ነው የማስታውሰው። እና ረመዳንን ማናሳልፈው በዛ ላይ ኢባዳ አለ። ወላሂ ለያዝም ያለን ነገር ኢማናችን ስብስብ ብሎ ድካም ላይ የዋልን አይመስለን እና አላህ ነው አጋዥውም ሰጪውም ነሺውም። ወላሂ አልሐምዱሊላህ ምንም የማይሳናው ጌታ አለን። አልሐምዱሊላህ ቀን ሌሊት የማይተኛው ጌታ እኛ ተኝተን ስንነሳ በልተን ስንነሳ ምን ስንል ወላሂ እሱ ተቅንድባችን የቀረበ ጌታ አለንና ለዚህ ምስጋና ይገባናል። እና እምላችሁ በቃ በርቱልኝ ነው ሌላ ምንም አልላችሁ። ተስፋ እንዳትቆርጡ የተጨናነቃችሁ ካላችሁ አልሐምዱሊላህ እኔ እኮ የዛሬ ዓመት እንደዚህ ነኝ ኢንሻአላህ አላህ ያሳካልኛል። ደግሞ በምንም አትጽናኑም ወላሂ። ምናልባት እኔ ከተማርኩት አንድ ነገር ልንገራችሁ። የዛሬ ዓመት ላይ ምንድነው የነበረ ከዛ ዛሬ ዓመት ላይ ለውጥ ነኝ ወይ የሚለውን ነገር መጠየቅ ራሳችሁን ማሰብ አለባችሁ። ምናልባት ወላሂ የተሻለ ነገር ከሌለ ራሳችሁን ጠይቁ ከአላህ ጋር ማለት እንዳትፈታተኑ። ወላሂ እኔ አሁን አብዛኛውን የምሰማው ቲክቶክ ላይ ሶሻል ሚዲያ ላይ ራሷን አጠፋች ራሷን እንዳረገች እንዳሐላለልኝም አለች። ኸይር ኢንሻአላህ ወላሂ ለማን ብዬ እኔ በእናንተ ላይ ነበርኩኝ እኮ ወላሂ እኔ 5 ዓመት 6 ዓመት ስቀመጥ እኮ ብዙ ነገር ማድረግ የምችል ልጅ ነበርኩ። ምንም ነገር አልሆነልኝም። ራሴን ስጠይቅ ግን አልሆነልኝም። በቃ ከዚህ ሰው ስላለፋ አይደለም ወላሂ የእናንተን ርዝቅ እሱ ነው የያዘው። አላህ ስበቡን አድርስ ነው። ስበቡን አድርሳችሁ ካልሆነ ያንን ነገር ሀሳባችሁን ቀየስ አድርጋችሁ ሌላ ነገር መሞከር ነው እንጂ ራስን እስከ ማጥፋት ድረስ አትፈታተኑ። ዱንያ አኺራችሁንም አታበላሹ። እምላችሁ እሱን ነው። የዛሬ ዓመት ምን ላይ ነበርኩኝ ዛሬ ላይ ለውጥ አለኝ ወይ ብላችሁ ራሳችሁን ጠይቁ። ለውጥ ከሌለ ለውጥ እንዲኖራችሁ ለማድረግ መሞከር ነው እኔ የምመክራችሁ ማለት ነው። ምክንያቱም እኔ ጓደኞቼ ቤት ሳሰሪ እንዴት የቤት ዕቃ ሞልተሽ እንዴት ብለሽ ምናምን ሲሉ ኸይር ኢንሻአላህ እኔ ጤናዬን ይዤ እንዲገባ አትፈልጉም እንዴ ነበር የምለውና ምክንያቱም ትናንትም ዛሬም እዛው ላይ ከሆንኩኝ የሆነ ለውጥ ማየት አለብኝና ስለዚህ እኔ ብልጥ ሆኜ ሳይሆን አላህ ደግሞ ያንን እናንተ እንድታግዙት ይፈልጋል። አላህ አጋዥ ይፈልጋል። ስለዚህ እናንተ ስበብ ስትሰጡ አላህ ደግሞ ያግዛችኋል ማለት ነው። ያንን ማድረግ ነው። ምናልባት አረብ ሀገር ሆናችሁ ምንም ነገር ሳይኖራችሁ 5 ዓመት 6 ዓመት 7 ዓመት 2 ዓመት ለምን አይሆንም የሆነ ፈርጥ ከሌላችሁ ከተመንትናው ዛሬ ላይ ለውጥ ከሌላችሁ መፍትሄ ማድረግ ግድላችኋል ማለት ነው። እና እኔ ሐስቢ አላህ ወኒዕመል ወኪል ጤናዬን ይዤ ልግባ። ጤነኛ ከሆንኩኝ ስንት ጓደኞቼ ስንት እህቶቼን በሰው ሀገር አጥቻለሁ እኔ በራሴ ማለት ነው። እና ያንን ሳስብ አልሐምዱሊላህ በቃ ጤናዬን ይዤ ልግባ አልኳቸው። ገባሁ መጣሁ ወላሂ ለ2 ወር ያህል ትንሽ
ተወዘጋገብኩ። አላህ መንገዴን መንታ መንገድ ላይ ያደረገኝ ያንን እንደወሰን አደረገ ማለት ነው። ስበቡን አደረስኩኝ። አልሐምዱሊላህ ባለትዳር ሆኜ የአንድ ልጅ እናት ሆኜ ቁጭ ብያለሁ ማለት ነው። እና አንዳንዴ በነበርንበት ላይ ሆነን ፈጣሪን ስናማርረው ከባድ ነው። መጀመሪያ ራሳችንን እንጠይቅ። ስለዚህ ተስፋ አትቁረጡ እህቶቼ። አውቃለሁ በጣም ያደክማል። ረመዳን መጣ ሲባል ስራውን ነው የምናስበው። ወላሂ በዛ ውስጥ ያለውን ኒዕማ ግን እኛ አናስበውም። ስራውን ነው የምናስበው። ግን አላህ ሱብሓነሁ ወተዓላ ቀለል ነው የሚያደርገው። ወላሂ እኔ የኩሽና ስራ ሰርቼ ቤት አጽድቼ ከዛ ሄጄ ተማሪ አምጥቼ ያን ሁሉ ስሰራ ወላሂ አይደክመኝም። እነሱ ግን ተኝተው ውለው በቃ ተምሩን እንደዚህ ነው አፋቸው ላይ ይዘው ቁጭ ብለው እስከሚል ድረስ በቃ በጣም ነው የሚርባቸው። ምክንያቱም 24 ሰዓት ተኝተው እስከሆነ ድረስ ከሰራችሁ አላህ ነው የሚያግዛቸው። ስለዚህ ተስፋ እንዳትቆርጡ። ይህን ያህል ካወራችሁ ይበቃችኋል። እንግዲህ በያላችሁበት አላህ ስብሐነ ወተዓላ ይገዛችሁ እምላችሁ ሌላ ምንም ነገር የለኝም። በዱዓችሁ አስቡኝ፣ ዱዓ አድርጉልኝ። በያላችሁበት የአላህ ስብሐነ ወተዓላ ረሕመት እዝነት አይለያችሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።